በጣም አዝኛለሁ። እውነት በጣም አዝኛለሁ ማለት ነው። ሶፊዬ በጣም አዝኛለሁ ማለት ነው። ፈጣሪ ይማርሽ ማለት ጤናሽን ይመልስልሽ ማለት ነው። እኔ እኮ እስከዛሬ የሶፊ የቶፊቅና የፉፉዬ ስራ ድራማ መስሎኝ ነበር። እንደነ እንትና ማለት ነው እንደና በጋዝ ድራማ መስሎኝ ዝም አልኩኝ ማለት ነው። በቃ ምክንያቱም ድራማ አስጠልቶኛል። ገባሻል? በድራማ ቪዲዮ መስራት መፈትፈት ምናምን በጣም ስላስጠላኝ፣ አንድ አይነት ስራ በጣም ስለዘጋኝ በቃ አላ አይደለ ደበረኝና ዝም አልኩኝ። ለካ እውነት ነው። ትላንትና ሆስፒታል ገብተው ነርሲቱ ግን በጣም አናደሽኛ። ሶፊዬ ተኝታ ሌላ ዓለም ገብታ አንቺ ሶፊ ተነሽ እያልሽ ትቀሰቅሻታለሽ። ሶፊ ባተኛ ኑሮ እንቅልፍ በወስዳ ኑሮ እኮ ከአንቺ ጋር ትመጣም ነበረ፣ ቤቷ ትነቃ ነበር ማለት እና ነርሷዬ በጣም ይሄ ስራሽ ስለረዳሻት እርዳታ ስላደረግሽላት ተገቢውን መድኃኒት ስለሰጠሻት በጣም እናመሰግናል። ፉፉዬ ደግሞ ማለት በጣም ነው ያሳዘነኝ። የኔ ሩህሩህ፣ የኔ አዛኝ፣ የኔ መልካም በቃ በጣም ነው ያሳዘነኝ። ትላንትና ሶፊ እንደዛ እንትን ሆና በቃ ምን ሆነሽ ነው ያደረገሽኝ ንገሪኝ፣ ቃል ገብቼልሽ ነበር አልጠበቅኩሽም፣ በቃ አላ አይደለም አንቺን መጠበቅ አልቻልኩም ምናምን እያለ እንትን ሲል በጣም ነው ያሳዘነኝ ፉፉዬ ማለትና ፉፉዬ ማለት በጣም አዛኝ መልካም ልጅ ነው። በነገራችን የዋህ ያኔ ማለት አይደለም ሴት ልጅ ወንድ ልጅ ራሱ ይጎዳል ብዬ የማላስበው ልጅ ነው ፉፉዬ ማለት በጣም ምስኪን ነው በነገራችን ላይ እና ትላንትና በጣም ነው ያሳዘነኝ። በቃ ያደረገሽኝ ንገሪኝ ምናምን እያለ ሲያለቅስ ነበር ማለት ነው። ፉፉዬ ሶፊ እኮ አትሰማም፣ ተኝታ ነበር እንደዛ ስጠይቃት ማለት ያደረጋት እንዴት ትነግርሃለች? ቶፊቅ ግን ህግ መቅረብ አለብህ ማለት ነው። እንደውም በቃ እየተፈለገ ነው ብለዋል ማለት ነው። እስር ቤት ሳይገባ አይቀርም። እንደውም በውስጥ ሪከርድ አድርገውልኝ ይሄ ማለት ነው ቶፊቅ እስር ቤት ሳይገባ አይቀርም እኔ ልንገራችሁ ብዬ ነው ማለት እና ያደረገው ነገር ጥሩ አይደለም። ዝም ብሎ የእንቅልፍ መድኃኒት ሰጥተህ ምን ልታደርጋት ነበር? ይቺ ልጅ እኮ አብራ ከአንተ ጋር የኖረችው ቶፊቅ ማለት ነው። ሶፊ እኮ አብራ ስንት ዓመት ከአረብ ሀገር ጀምራ ማለት ነው እንደገና ኢትዮጵያ ገብታ አብራ ስንት ኖራለች። ምን ልታደርጋት ነው? የእንቅልፍ መድኃኒት ይሰጣል ሴት ልጅ? ነውር ነው። ሶፊ እኮ ላንተ ብዙ ዋጋ ከፍላለች። በነገራችን ላይ ሴት ልጅ ስታፈቅር ብዙ ዋጋ ትከፍላለች። እውነቴን ነው የምላችሁ እና ሶፊ ሳዑዲ አረቢያ ጀምራ ለቶፊቅ ብዙ ዋጋ ከፍላለታለች እና ተንከባክበህ እንደማያ ጭራሽ በቃ ሌላ ሲንከባከባት ስታይ አንተ ያዙ ይልቀቁኝ እንቧከረዩ ትላለህ። እንዳንተ እንቧከረዩ ምንድን ነው? እና ቶፊቅዬ እንግዲህ ዛሬ ያው ፖሊስ እየፈለገው ነው። ሳይታሰር ሳይይዙት አይቀርም ብለዋል ማለት ነው። ምንም ማድረግ አይቻልም። ስራህ ነው። ሴት ልጅ እንደዚህ ማድረግ የለብህም ማለት ነው። ፉፉዬ የኔ መልካም የኔ የዋ በቃ የኔ አዛኝ ማለት ነው። ፉፉዬ በጣም ምርጥ ልጅ ነው በነገራችን ላይ ማለት የምር እና በጣም ነው ያሳዘነኝ። ስለ ደመቁ አወራለሁ። እታዬ አንቺ እኮ የጉድ ነሽ። ቤተሰብ በክብር ደግሶ ሳይድርሽ ወንድ ተከትለሽ ሂደሽ አረገዝኩ ብለሽ መጣሽ። አሁንም በማርገዝሽ ቤተሰብ ደስተኛ ሳይሆኑ ዘመድ ጎረቤቱን ሰብሰብ አድርገው ያጥሮ ፋይስ ማሽ ሳያደርጉልሽ አሁን ምጥ ላይ ነኝ ለወልድ ነው ብለሽ መጣሽ። የሩታዬ ልጅ ለቪዲዮ ብሎ የተረገዘ ለቪዲዮ ብሎ የሚወለድ የቪዲዮ ልጅ ብላችሁ ሰይሙት። እውነቴን ነው የምላችሁ። የሩታዬ የቪዲዮ ልጅ ያበጋዝ የቪዲዮ ልጅ ብላችሁ ሰይሙት። እውነታው ይሄ ነው ማለት ነው። በነገራችን ላይ ሩታዬ አሁንም አላምንም። ምክንያቱም እርግዝና እንደዚህ አይደለም፣ ትዳር እንደዚህ አይደለም። አንቺ ትክክለኛ እርጉዝ ብትሆኒ ቤተሰብ ዘመድ ጎረቤትን ሰብሰብ አድርገው ያን ሞቅ ያለ ነገር ያደርጉልሽ ነበር ማለት ነው። ድራማ ውሸት ነው። በቃ ጨርቅ ነው። እውነቴን ነው የምላችሁ እና ቤተሰብ በክብር ደግሶ ሳይድርሽ አረገዘችልን ብሎ እንኳን ደስተኛ ሳይሆን የሆነ ቤተሰብ ዘመድ ሰብሰብ እንደ ዘመድ እኮ ዝም ብሎ አይሰበሰብም ለድራማ። ዘመድ እኮ ያኔ አንዳንድ ሆዳሞች ካልሆኑ በስተቀር ማለት ነው። ዘመድ እኮ ጎረቤት እኮ ዝም ብሎ ለውሸት አይሰበሰብምና አልሰበሰቡም ዘመድ ጎረቤቱን ማለት ነው እና ነው ቪዲዮ አምልጦኛል። የእንትና ቪዲዮ አይታችኋል? የዘቢባ ግርማ ማለት ነው። ዘቢባ ግርማ አሁን እርጉዝ ነች፣ ልትወልድ ነው። እንከን ሰሞኑን ወልዳ ሊሆን ይችላል ማለት ነው። እሷ ጓደኞቿ፣ ባሏ እንደዛ ነው። በቃ ትክክለኛ እርግዝና ዝም ዛሬ ቢጫ እያደረገኝ ነው ይሄ መብራት ማለት ነው እና ቤተሰብ ማለት ነው አንድ ሰው እውነተኛ ሲያረግዝ ማለት ነው ከድራማ ውጭ ማለት ነው የሩታዬ ልጅ የድራማ ልጅ ነው ማለት እና ዘመድ ጎረቤቱን ሰብሰብ አድርገው ባሏ ጋራ ምናምን ነገር በቃ እንደዛ አድርገው ያኔ እንደዚህ አይነት ነገር ሳያደርግልሽ አሁን ልትወልጂ ስትይ ለቪዲዮ ሲል ነው የመጣ በጋዝ ማለት ነው። የውሸት ነው እና ሞቅ ተደርጎ ምናምን በቃ ጎረቤት ዘመዱ ሰብሰብ ተደርጎ ጓደኛ ባሏ ጋር እንደዛ ነው የሚደረገው። ገባችሁ አይደለ? ያጥሮ ፋይስ ማሽ ቤቢ ሻወር ሲደረግ ማለት እና ያንቺ ግን ለቪዲዮ የሩታዬ ልጅ እኔ ልንገራችሁ በጎችዬ ማለት ነው የሩታዬ ልጅ ለቪዲዮ ብሎ የተረገዘ ለቪዲዮ ብሎ የሚወለድ የቪዲዮ ልጅ ነው። እውነቴን ነው የምላችሁ እና ትክክለኛ አሁንም አላምንም። ምክንያቱም እንደዚህ አይደለማ። ገባችሁ አይደል? አሁንም ሩታ እርጉዝ ነች አይደለችም? ሩታ ልትወልድ ነው። የትኛው ሳይረገዝ ይወለዳል? እንዳና ውሸትም
ገባቻ ላይ ማስመሰል ማለት ነው። ማስመሰል ጎበዝ ነች ሩታዬ፣ ስሪ፣ ስራ ነው። ግን በልጅ በምናምን ነገር ባትቀልዱ ጥሩ ነው። ነገ ጧት ልጁን የት ልታረጊ ነው? ነገሩ አሁን ሲከተሉሽ የነበሩሽ በጎች ግማሾቹም በቃ ያኔ አንዳንድ ማለት ፈላጊ አግኝተው ሊያገቡ ይችላሉ፣ ይረሱሽ ይሆናል። ግማሾቹም ደግሞ ወደ ተሰናብተው ሊሄዱ ይችላሉ እና ያለፈ ታሪክ ይሆናል። ችግር የለም ማለት አሁን ስሪና ማለት እና የሩታዬ ልጅ እንግዲህ የሩታዬ ልጅ ቤተሰብ ደግሶ ሳይድራት ወንድ ተከትላ ሄዳ ምናምን ብያችኋለሁ ማለት ነው። ያው ይህ ትሩ ችግር የለም። በነገራችን ላይ እኔ በጣም ውሸታቸው ስለሚበዛ በእነሱ አልሰራም ብዬ ነበር፣ ግን ሀሳብ መስጠት ስላለብኝ ነው አሁን የሰራሁት ማለት ነው። የሩታዬ ልጅ ለቪዲዮ ብሎ የተረገዘ ለቪዲዮ ተብሎ የሚወለድ ልጅ ነው ማለት ነው። ስሙንም ደግሞ የቪዲዮ ልጅ ብላችሁ ሰይሙት፣ ወይም የሚዲያ ልጅ ብላችሁ ሰይሙት። እንደዛ ነው እላቸዋለሁኝ። ዛሬ ደግሞ ያው ሐኪም ቤት ብላ ወለደች ተብሎ አይመጣም። ዛሬም ራሱ ሐኪም ቤት ሆና ነው ይመጡላቸዋል። ከዛ ደግሞ ወለደች፣ ከዛ ወደ ቤት ሄደች ምናምን እያልና የሩታዬ ልጅ እውነተኛ ልጅ ሳይሆን በቃ አይደል እዚህ ልብሷ ትክክለኛ እርጉዝ ብትሆን ደስ ይለኛል ብያቸዋለሁ እኮ እኔ። ችግር የለም በቃ ደስ ይላለች፣ ግን የውሸት ነው እና ለቪዲዮ ብሎ የተረገዛ ልጅ ለቪዲዮ ብሎ ተብሎ የሚወለድ ልጅ የሩታዬ ልጅ ማለት ነው። በቃ እንደዛ ነገር ነው። ቀጣይ ደግሞ እንግዲህ ሶፊዬና ቶፊቅ ለህግ ሊቀርብ ነው ማለት ነው። ምክንያቱም ሴት ልጅ እንደዛ ማድረግ የለበትም ማለት ነው። ፉፉዬ ደግሞ የኔ መልካም የኔ የዋህ ማለት ነው። በጣም ነው ያሳዘነኝ እውነት ነው መናገር። ለድራማ የሚሆን ድራማ አይደለም በነገራችን ላይ ነው ብዬ ነበር፣ ግን አይደለም። በውስጥ ባውረተውኛል ድራማ አይደለም ማለት ነው። እንግዲህ ሶፊዬ ተናዳ ለቶፊቅ ብዙ መስዋዕት ከፍላለታለች፣ ብዙ ነገር ሆናለታለች፣ ብዙ ማለት እና ያንን ግን ከምንም አልቆጠረው ቶፋዬ ማለት ነው። ወንድም አለሜ ማለት ነው፣ የሀገሬ ልጅ ማለት እና ቶፋዬንም ወደዋለሁ ባይዘው ማለት ነው። እና ከምንም አልቆጠረውም። እሷ ተናዳ እንግዲህ ያው አሁን ላይ ፉፉዬ ሲንግል ነው በነገራችን ላይ ማለት ነው። ሲንግል ነው እንግዲህ ማፍቀር ወይም መውደድ መብቷ ነው ማለት ነው። ቶፊቅ ካልሆናት ፉፉን ብታፈቅረው ወይም አብረው ቢጋቡ ደስ ይላል። ምን ችግር አለ ማለት ነው። በቅርብ እንግዲህ ፉፉዬና ሶፊዬ ቀለበት ያደርጋሉ ማለት ነው። ይቅርታ ቶፊቅዬም ደግሞ በቅርብ ከፍቅርዬ ጋር ይመጣል፣ ጠብቁ ማለት ነው። ይመጣል እና እነሱን እንተወውና ማለት ነው። አሁን የዛሬውን ላውራ ማለት ነው። ፉፉዬና ሶፊዬ በነገራችን ላይ ፉፉዬና ፍቅርዬ ስል ማለት በቃ ይሄ አፌ ስለለመደ እንደዚህ ሲል በቃ የሆነ ደስ ይለኛል ባይዘው ማለት ነው። እና ለምዷል፣ ምንም ማድረግ አይቻልም ማለት ነው። እና ፍቅርዬና ፉፉ ያው እናንተ አንዳንዶቹ የሞተ ዘመድ የለሽም እንደያላችሁኝ ነው ማለት ነው። እና አለኝ እና በቃ ፍቅርዬና ፉፉ ማለት ነው በአንድ ሲሰሩ በጣም ያምራሉ። አሁን ፉፉዬም ሶፊ ጋር ያምራል በነገራችን ላይ እና የሆነ በቃ ደስ ይላሉ ምናምን ነገር። ትዝታ ወሰደኝ መጣኝ አይደለም እነሱን የራሱ ትዝታው ማለት ነው። ትዝታ የነበረ ጨዋታቸው ምናምን በቃ አብረው ሲቀላለዱ የኔ ትንሽዮች ማለት ነው። አብረው በቃ የኔ ማለት ሀሳቤ ምን ነበር መሰላችሁ? ፍቅርዬና ፉፉ በቃ አብረው እየሰሩ እንዳድጉ ምናምን በቃ ትልቅ ደረጃ ይደርሳሉ፣ ዓለምን ይዞራሉ ምናምን። እኔ እንደዚህ እያልኩ ስለነሱ በቃ ሳስብ የሆነ ስሜታዊ ውስጥ ገባሁኝ። እነሱ ውስጥ ጠይብ ሲያስቡ ምን ይሰማቸውን? ተውት በቃ ተውትና፣ ያው እናንተ ስለማይገባቸው አንዳንዶቹ ማለት ነው። እና ፍቅርዬና ፉፉዬና ሶፊዬ በቃ የፉፉዬን ስም የሆነ ሌላ ጋር ስጠራው ምናምን እንትን ይለኛል ማለት ነው። እና ፉፉዬና ሶፊዬ እንግዲህ ቀለበት ያደርጋሉ። ቶፊቅዬም እንግዲህ ቶፋዬን የሸበላ የወሎ አማላይ የወንዶቹ በላይ ማለት ነው ወደ ከርቸሌት መግባት አይቀርም። ምክንያቱም ሴት ልጅ እንደዛ ማድረግ አልነበረብህም ማለት ነው። እንደዛ ነገር እኔ ከሶፊና ከቶፊቅ ጎን ነኝ፣ ከሶፊና ከፉፉዬ ጎን ነኝ። ቶፊቅዬንም ያው አንዳንድ ነገሮች ማለት ትፈልጋለሁ ማለት ነው። ለአንተ ብዙ መስዋዕት ከፍላ እንደዚህ ማድረግ አልነበረብህም ማለት ነው። አብራህ የኖረች ልጅ ነች። እንዴት ነው አንተ የእንቅልፍ መድኃኒት የምትሰጣት ማለት ነው? ይሄ ተገቢ አይደለም፣ አንተ ሰውዬ ማለት ነው። ተገቢ አይደለም። ስለዚህ በቃ መቀጣት አለብህ ቶፋዬ ማለት ነው። እውነቴን ነው የምላቸው። ቶፊቅ እስር ቤት መግባት አለበት። አሁን እንደዛ ነገር መሆን አለበት። ሴት ልጅ እንደዚህ ማድረግ የለበትም። እና ሶፊዬና እኔ መጥራት እንትን ነው ሶፊን ከቶፊቅ ጋር ፉፉን ከፍቅር ጋር ምን ላድርግ? በቃ እንደዛ ነው የለመድኩት። እናንተ ምን ሆናችኋል? እንደዛ ነው እላችኋለሁ። ቤተሰብ እየቃጠፋ ይቅርታ እነ መስቲ ብሏል በእንትን ማለት ነው። ፍቅርዬም ጠፍታለች። በቻናሌ ኮፒ ሊንክ አድርጉልኝ ብላችኋል። ኮፒ ሊንክ አድርጉ ማለት ነው የቻላችሁ። እንደ ሀይሚስ ሳላወራ ስለ ሀይሚ ያወራል። አይገርማችሁ? ብለቴ ነው የምላችሁ። ሀይሚሻ የመዲያም ቅመም የገዛችልሽን ልብስ ለብሰሽ የመዲያም ቅመም ትሳደብ ያለሽ
በጣም ያሳዝነኝ። ቪዲዮውን አዳምጡት። እውነት የሚገርማችሁ በጣም ቆንጆ ነች ይቺ ልጅ ተብዬ ነው ዩቲዩብ ላይ እንድቀጥል የሆንኩት ማለት ነው። እና የሰው ልጅ ያድጋል፣ የሰው ልጅ የሆነ ነገሩ ይጨምራል፣ የሰው ልጅ የሆነ እንዴት ልበላችሁ። እናንተ ግን የዛው ቦታ ላይ ናችሁ እና ተቀየሩ፣ የሆነ ለመለወጥ ሞክሩ። የሰው ለውጥ ላይ የሰው እንትን ላይ የሆነ እንቅፋት አትሆኑ። ምክንያቱም ለእናንተ ለነጋችሁ እድገት አይወስንላችሁም፣ እድገታችሁን አይወስንላችሁ፣ ያስቀርባችኋል። እንዳታድጉ ነው የምትሆኑት፣ አያልፍላችሁም። ምክንያቱም ክፋት ስለምታስቡ ማለት ነው። እና ማናችንም ባለፈ እንትናችን አውይ ያበጋዝ እህት ሀይሚ ረሳሽው እንዴ? አልቅሰሽና ዋሽተሽ እኮ ነው እዚህ የደረስሽው። ምን ነው ጥሩ ነገር ሰርተሽ እዚህ የደረስሽ ያስመሰልሽው? የመዳም ቅመሞች እርግጠኛ ነኝ ብሩኬን ብላችሁ እሷን የምትሰድባት ይመስለኛል፣ እየሰደባቻችሁ ያላችሁ ማለት በጣም በቃ ንቀት አለባት ምናምን ነገር። ሀይሚሻ ረሳሽው እንዴ? አልቅሰሽ ዋሽተሽ እንደዛ ነገር በቃ ነው እኮ ያደግሽው የፈመሽው እንጂ እኮ መልካም ነገር ሰርተሽ ወይም በቃ የኢትዮጵያን ሕዝብ የሚያስደስት ምናምን በግ እኮ ነው የሚከተልሽ። ያን ያለ አይደለ ለአንቺ ብለው ብዙ ነገር አድርገውልሻል። እነሱ የላኩልሽን የመዳም ቅመሞች የገዙልሽን ገዝተው የላኩልሽን ልብስ ለብሰሽ የመዳም ቅመሞችሽን ትሳደቢያለሽ። አንገት ቢኖርሽ ኑሮ እዚህ ያደረሰሽ የመዳም ቅመም ነው። ገባሽ? ዛሬ እዚህ ደርሰሽ ብትፈራገጭም ገንዘብ ስታገኝ ብትፈራገጭም እዚህ ያደረሰሽ ዛሬ የምትሰድቢያቸው ሰዎች ናቸው። በነገራችን ላይ ማለት ነው። ደግሞ በጣም ወፈርሽ፣ አይንሽ ምናምን ገባ የሆነ በቃ እንደምንድን ነው። በነገራችን ላይ ሴቶች እንደዚህ የሚወፍሩት የወሊድ መቆጣጠሪያ መድኃኒት ሲጠቀሙ ነው። አንዳንድ ሰዎች እኔ በቅርብ ያለው ማለት እና ብዙ አትጠቀሚ፣ ገና ልጅ ነሽ፣ እንደዚህ አይነት መድኃኒቶችን ባትጠቀሚ ጥሩ ነው። ምክንያቱም ማለት ለጤናሽም ጥሩ ተገቢ አይደለም ማለት ነው። እና በመዳም ቅመሞች ላይ እዚህ ደርሰሽ የመዳም ቅመሞችን እንደዚህ መሳደብ ኧረ በጣም ይደብራል። እውነት በጣም ለሰው ልጅ ክብር የለሽም። በነገራችን ላይ ብሩኬ የዋህ ልጅ ነው። የሰው ልጅ እንደዚህ ቅመሞችም ይሁን በቃ መናገር መጥፎ መናገር ማለት አይናገርም ማለት ነው። እና ሀይሚ በጣም ታበዣዋለሽ ያበጋዝ እየት ማለት ነው። እንግዲህ የመዳም ቅመሞች እንግዲህ ሰምታችኋል ማለት ነው። እናንተው ገዝታችሁ የላካችሁላትን ልብስ እነሱ ናቸው የገዙላት። በነገራችሁ ይሄ ልብስ ማለት ነው አውቃለሁ፣ ቪዲዮ ተሰርቶ ምናምን እንደዚህ ያየሁ መስሎኛል። እና እናንተው የገዛችሁላትን ልብስ ለብሳ እናንተኑም በስድብ ሲማር ብለናል። በጎችዬ የመዳም ቅመሞች አረብ ሀገር ሴቶች መቼም አትመሰገኑም እና ለራሳችሁን ጠብቁ። አያመሰግናችሁም፣ ማንም አያመሰግናችሁም። መሰላል ነው በቃ ወደ ላይ መውጫ መሰላል ብቻ ነው የሚያደርጓችሁ ማለት ነው። ነጭ ነጭ ነው የምነግራችሁ። እና ሀይሚዬ ዋሽተሽና አልቅሰሽ ነው እዚህ የደረስሽው እንጂ መልካም ነገር ወይም የሚወደድ ነገር ሰርተሽ አይደለም። የሚወደድ ነገር ሰርተሽ የፈምሽ ያስመሰልሽው በፈጣሪ ሸዋት